እንዴት ነህ ሰይዶ? አለሽ? ስለመጣህ በጣም ደስ ብሎኛል። አመሰግናለሁ። አንቺም እንኳን በሰላም መጣሽ ወደ ቢሮአችን። ሰይዶ እንግዲህ እሷ አላወቀችውም። ዝም ብለን ስንገባ ለምን እንደመጣንም አታውቅም። አሁን አንቺ ፊት ለፊት ልንገራት። እንግዲህ ያለነው ቴምር ሪል ስቴት ነው ያለነው እና ትንሽ ሰርፕራይዝ ላድርግሽ ብዬ ነው። ሰርፕራይዙ ምንድነው? ከእሷ ጋር ተናግረን አውርተን ጨርሰናል። ቤት ልገዛልሽ ብዬ ያመጣሁሽ እና ስለ ቤቱ እስኪ ላስመረጥሽ ብዬ ነው ቤት ልገዛልሽ የመጣሁሽ። እሷም ደግሞ ከምገዛልሽ ቤት ዲስካውንት እንድታደርግልን ቃል ገብታልኝ፣ እንደውም ቢቻልማ በነፃ ራሱ ብሰጣችሁ እሰጣለሁ ያለችኝ። ለእሷ ትንሽ ነግሬያታለሁ መጀመሪያውኑ እና ስላሉት ቤቶች እስኪ ምን አይነት ቤቶች እንዳሏት ታስረዳንና በዚህ አጋጣሚ ቪዲዮም እየሰራሁ ስለሆነ ተመልካቾቼም እሷን አመስግኑ። ቴምር ፕሮፐርቲስ በግንባታ ላይ ከ10 ዓመት በላይ የቆየ ትልቅ ካምፓኒ ነው። በ10 ዓመት ውስጥ ከ8 በላይ ፕሮጀክቶችን ለደንበኞቻችን ጥንቅቅ አድርገን አስረክበናል፣ ዴሊቨሪ አድርገናል። ወደ ወደ ለቡ ሀያት አካባቢ በሰፊው ይታወቃል። ወደ ለቡ አካባቢ ወደ ጣና ተራ የንግድ ማዕከላልን ወደ 4 ኪሎ አካባቢ ላይ እና እነዚህም ቤቶች ኦልሬዲ ነዋሪዎች ገብተው እየኖሩበት ያሉት ቤቶቻችን ናቸው። 10 ዓመት ሙሉ ግን ያው ቴምር በብዛት አይታወቅም። የሚያውቀው እንደዚህ ስራውን በደንብ የሚያውቀው ሰው ነው እንጂ የሚያውቀው ማለት ነው። የሆነበት ምክንያት ምንድነው? ከስማችን ስራችን ይቅደም ብለን ስለምናስብ ነው። ሰይዶም ጋርም ትንሽ ጥርጣሬ ነበረ። ሪል ስቴት ላይ ትንሽ የትረስት ጉዳይ አለ እንደሚታወቀው ማለት ነው። ይሄ እመኔታ ያስረክበናል አያስረክበንም ስሜታ ይሆናለች እስካሁን ድረስ እሷ ደስ ብሎ መቀመጥ ራሱ አልቻለች። ያስረክበናል አያስረክብንም የሚል በኔታ አለ አይደለ? እንደሚታወቀው ደግሞ አንድ ሰው ኢንቨስት ሲያደርግ ትንሽ ብር አለ ኢንቨስት የሚያደርገው ሚሊየንስ አውጥቶ ነው ኢንቨስት የሚያደርገው እና አለመረከብ አለመቀበል በተፈለገበት ሰዓት አለመረከብ በጣም ዲስአፖይንት የሚያደርግ የሚያም ነገር እንደሆነ ቴምር ያውቀዋል። ስለዚህ ቤቶቻችን ላይ በጣም ተጨንቀን ተጠበን ነው የምንሰራው። እንደውም ደንበኞች እኛ ጋር ሲመጡ ታስረክቡናላችሁ የሚለው ጥያቄ እንዲነሳ አንፈልግም። ምክንያቱም እሱ ግዴታችን ስለሆነ ማለት ነው። በምን አይነት ማቴሪያል ነው የምትሰሩት፣ በምን አይነት ግንባታ ነው የምትሰሩት፣ ጥራቱ እንዴት ነው የሚለውን ነገር ነው እኛ ጋር ስትመጡ ዲስከስ ማድረግ የምንፈልገው። ምክንያቱም ይሄ ዴሊቨሪ የሚባለው ነገር ያለፍነው ነገር ነው። በተወሰነ መልኩ ቪዲዮችም ልኬልሃለሁ ለአንተ ያስረከብናቸውን ሳይቶች ስቲል ፕሮግረስ የሚያደርጋቸው ለዛ ነው ምርጫ የሚያደረገው ሳይቶ። ስለዚህ እኛ ዴሊቨሪ የሚለውን ነገር አልፈነዋል። ደንበኞች እኛ ጋር ሲመጡ ምንም አይነት የዴሊቨሪ ችግር ሆኖባቸው አያውቅም። ይሄን የምነግርሽ አንቺም ከኛ ከምናስረክባቸው ቤቶች አንደኛው ባለቤት ስለምትሆኚ ነው እና ምንም አይነት የዴሊቨሪ ጥያቄ ደንበኞቻችን ጋር የለም። ዋጋችንም በተመሳሳይ መልኩ ማለት ነው። አንድ ይዘን የመጣ ነው ምህረት ምንድነው? ቤትን እንደ ዳቦ ለደንበኞች ማስረከብ። ያ ማለት አፎርደብል በሆነ ዋጋ ለደንበኞቻችን በተለያዩ ቦታዎች ላይ ለደንበኞች ማስረከብ ነው። ለቴምርን ለየት የሚያደርገው ነገር ምንድነው? ደንበኞች እኛ ጋር ሲመጣ ሰይድንም አስመርጫለሁ የት ነው የምትፈልገው ነው እንጂ እዚህ ያለን አንልም። እዚህ ሎኬሽን ብቻ አንልም። የት አካባቢ ትፈልጋላችሁ፣ የት ይሆንላችሁ ነው የምንለው። ያ ደግሞ ለደንበኞቻችን ከሎኬሽን አንጻር ተመራጭነትን ወይም ይሄ እንዴት ነው ሁሉ ቦታ ደራሽነትን እየሰጠናቸው ስለሆነ ነው። አንድ ቦታ ላይ ብቻ ሊሚት የሆነ ነገር ስላልሆነ ማለት ነው። እንዲሁም ደግሞ ፕሮግረስ ያደረጉ ብዙ ሳይቶች አሉ። በአንድ ዓመት የሸጥናቸው የተለያዩ ቦታዎች ላይ ማለት ነው። አሁን ለምሳሌ ልስጥሽ፣ ምናልባትም ፕሮሞሽን ላይ ሰይዶም ስትደውልኝ እሱም ፕሮሞሽን ሰምተክ ነበረ። 60-40 የሚባል አከፋፈል ነበር ዛሬ ዓመት ያወጣነው። 60% ለከፈሉ ደንበኞቻችን 40% ኦፍ እናደርግላቸዋለን ወይም ሙሉ ለሙሉ ቅናሽ እናደርግላቸዋለን ብለን ነበር። ከዛ ሳይቶቻችን መሀል አንደኛይቱ ነበረ እዚህ ሳር ቤት ጋር ወይም ቫቲካን ኤምባሲ ጋር ነበረ። የእናንተም ደንበኞች ምናልባት ሊያውቁት ይችላሉ እሱም ፕሮሞሽናችን ማለት ነው። ያኔ ስንሸጠው በሚገርምሽ ሁኔታ ፋውንዴሽን ስራ ላይ ነበር የሚገኘው። ጂ+20 በ3 ዓመት እናስረክበዋለን ብለን ነበረ። አሁን ላይ ግን የግንባታው ፕሮግረስ 1 ዓመት ጊዜ ውስጥ 20ኛ ስላብ ሞልተናል። ከስር ደግሞ የፓርቲሽን ስራዎች ተሰርተዋል። ስለዚህ ዴሊቨሪ የሚለውን ነገር 3 ዓመት ያለውን ከ3 ዓመት በፊት ለማስረከብ በጣም እየሰራ እንገኛለን። እንዳልኩሽ መጀመሪያ ላይ የዴሊቨሪ ጥያቄ ብቻ ሳይሆን ቴምር ጋር ስትመጡ ምንድነው የቤቱ ጥራት በጣም በሚያምር ሁኔታ ነው ቤቶቹ የሚገነቡት። የስላቡ ቲክነስ ኤቭሪቲንግ ማለት ነው። ስለዚህ ብዙ ቤተሰቦቻችሁ ወይም ደግሞ ደንበኞች ከኛ ጋር ቤተሰብ የሚሆነው ከእምኔታ ጋር ጥራት ያላቸው ቤቶችና በጣም ደግሞ አፎርደብል ወይም ደግሞ ፌር የሆነ ዋጋ እየሰጠን ስለሆነ ነው ማለት ነው። የትኛው ሳይት ይኑላት የምናየው ይሆናል ማለት ነው። ስለዚህ እስኪ ዋጋቸውንም ደግሞ በተጠራ አድርገሽ ተመልካቾችም ማወቅም ስለሚፈልጉ ከባለ 1 መኝታ አንስተሽ እስከ አላችሁ ድረስ እስከ ባለ 3 መኝታ ክፍል ለተመልካቾቻችን ማወቅም ስለሚፈልጉ እንደገናም ደግሞ በምን ያህል ጊዜ እንደምታስረክቡ እንግዲህ ደግሞ ቀጣይ ሪል ስቴቶቹ
ቤቶቹ ምን ምን እንዳላቸው ምን ምን ያካታሉ የሚለውንም እሷም እንድታቅም ተመልካቾቻችንም እንዲያውቁ እሱንም ታብራሪልን ትጨምርልኝና ቦታውን አይተሽ አንቺ ትመርጭልናለሽ ብዬ አስባለሁ። እሺ በእኔ ምርጫ ካደረግኩ አይቀር 2 ሎኬሽኖችን ሰጀስት ላድርግ። አሁን ላደረግናቸው ሳይቶቻችን ናቸው። ሁለቱም መሀል ከተማ ናቸው። ሁለቱም ወርቅ የሆኑ ቦታዎች ናቸው። አንደኛው ሳር ቤት ነው፣ አንደኛው ደግሞ አዋሪ ነው። ከሳር ቤቱ ልጀምርልሽ እና አዋሪንም እነግርሻለሁ። ከዛ የምትመርጩ ሎኬሽን ላይ የቤት ባለቤት ሰይዶ ያደርግሻል ማለት ነው። የመጀመሪያው ሎኬሽናችን ሳር ቤት ነው። ያው ሳር ቤት እንደሚታወቀው ትንሽ ለሰፈሩ ልበልሽ ብዬ ነው። ከዚህ በፊቶችም ብዙ ፕሮጀክቶችን ሸጠናል። ቴምር ሳር ቤት ላይ በደንብ ይታወቃል። ከምንም በላይ ደግሞ በግንባታም ጥራቱና ሂደቱ በጣም ይታወቃል። ሳር ቤት እንዴት ነው? አካባቢው በጣም ግሪን ኤሪያ የሚባል አካባቢ ነው። ከሴፍቲ አንጻር፣ ከሴኪሪቲ አንጻር አካባቢው ላይ ምን አሉ? ኤምባሲዎች አሉ። ሴፍቲ የሆነ ቦታ ነው። ከምንም በላይ አፍሪካ ዩኒየን ኤምባሲ አለ፣ የአፍሪካ ህብረት ኤምባሲ አለ። ስለዚህ አካባቢ አብዛኛው ሰው ለመኖር ተመራጭ የሚያደርገው አካባቢ ነው። ሪል ሀብታሞችም የሚገኙበት ሎኬሽን ነው። ለምን ቢባል በጣም ይሄ ጥበቃው በጣም አለው፣ ነፃነት አለው። ለመኖሪያ ጸጥ ያለ አካባቢ ነው። ስለዚህ አብዛኛው ሰው የሚመርጠውና ውዱ የሚባለው ሰፈር ነው። ኢቭን ሪተርን ኦን ኢንቨስትመንት የሚባል ነገር አለ። አንድ ደንበኛ ከተረከበ በኋላ ቢያከራየው መልሶ ቢሸጠው ምን ያህል ያወጣለታል ማለት ነው። አሁን ኪራይ እዛ አካባቢ ላይ $2,000-3,000 ነው ያለቀ ባለ 2 መኝታ ክፍል እንኳን የሚሸጠው የሚከራየው ሬንታሉ ማለት ነው። በእኛ ስንመጣው ከ300,000 በላይ ነው። ስለዚህ ሪተርን ኦን ኢንቨስትመንቱ በጣም ሰፊ ነው ማለት ነው። እዛ ጋር አንድ ሳይት አለ፣ ወደ ቫቲካን ኤምባሲ መውረጃው ጋር እዛው ኤምባሲው አካባቢ ነው። ካናዳ ኤምባሲ አጠገቡ አለ። የመኪና ማቆሚያ ሰፊ ፓርኪንግ ኤሪያ አለው። ሲንግል አፓርትመንት ነው። አበሻ ፕሮግራም አያጣም አለ፣ ሀዘንም ደስታም አለ። ለዛ ደግሞ የሚሆን ቦታ አዘጋጅተናል። እንዲሁም ደግሞ አካባቢ ላይ ቆንጆ ቪው ስላለ ቴራስን አዘጋጅተናል ማለት ነው። ስለዚህ ሲንግል አፓርትመንት ሆኖ ሁሉንም ያካተተ አፓርትመንት ነው ማለት ነው። ሌክዠሪ የሚባል አፓርትመንት ነው። እዛ ጋ ባለ 2 እና ባለ 3 መኝታ ክፍሎች ናቸው ያሉን ከ81 ካሬ ጀምሮ ማለት ነው። ስለዚህ ባለ 2 እና ባለ 3 አንዳንድ ቤቶችን ብዙ የካሬ አማራጭ አለ። አንዳንድ ልምረጥልሽ እና የተሻለውን ምለውን ከዛ በኋላ አንቺ ደግሞ ፕሮሴስ ታደርጊያለሽ ትመርጫለሽ ማለት ነው። ባለ 2 ካስፈረሽኝ 81 ካሬ ያለልሽ 8,910,000 ብር ነው ባለ 2 መኝታ። ባለ 2 መኝታ እስኪ አንድ ላስት እንትን ላቋርጥሽና በመሃል ባለ 2 መኝታ እስቲ ውስጡ ስላሉት ነገሮች ክፍሎችም የሰራተኛ ክፍል ምናምን ካለው እንድታብራሪ ተመልካቾች ይፈልጋሉ። እሱንም አብራሪ። እዚህኛው ባለ 2 መኝታ ክፍል ላይ 2 መኝታ ክፍሎች አሉ፣ 2 መታጠቢያ ክፍሎች አሉ፣ ሰፊ ባልከኒ አለው። አሁን ላይ ባልከኒ የተለመደ ነገር ስለሆነ ማለት ነው። ኪችን አለው፣ የራሱ ሳሎን አለ። ሰፊ ሳሎን አለ፣ በጣም ሰፊ ሳሎን አለ። እኛ ግንባታዎቻችን እንዴት ናቸው? በጣም ፈንክሽናል የሚባል ናቸው። ይሄ እንዴት ነው ባይ ዘ ዌይ የምንሰራው ምን በጣም እውቅና ካለው ዲዛይነር ጋር ነው እና ቤቶቹን ማስፋት ብቻ ሳይሆን ሁሉም ቤቶች ሰርኩሌሽን እና ቬንቲሌሽን እንዲያገኙ ተደርገው ነው ዲዛይን የሚደረጉት ማለት። ስለዚህ ፓርቲሽኑ በጣም የሚያምር ነው። ሰፊ ሳሎን አለው፣ ሰፊ መኝታ ቤቶች አሉት፣ ባልከኒ አለው፣ ኪችን አለው። ስለዚህ አንድ ቤት ያስፈልገዋል የሚባለውን ነገር ሁላ ያካተተ ሁሉ ነገር ያሟላ ነው። 81 ካሬ ነው ባለ 2 መኝታ ክፍል። ይሄ ጠቅላላ ክፍያው 8,910,000 ብር ነው። 8,910,000 አጠቃላይ ክፍያው ማለት ነው። አንድ ደንበኛ በቅድመ ክፍያው 3 አይነት አከፋፈል አለ። ለአንተም እንደነገርኩህ 3 አይነት አከፋፈል አለ። የመጀመሪያው በቅድመ ክፍያው ልክፈል የሚል ከሆነ 20% ቅድመ ክፍያ ከፍሎ ቀሪውን በአግንባታ ሂደት ካለምንም ወለድና ካለምንም ኢስካሌሽን ብዙ ቦታ ላይ ቼክ አድርገው ከሆኑ ደንበኞቻችን በኢትዮጵያ ብር ተብሎ አግሪመንት ይፈርሙና አግሪመንቱን ገልጠው ሲያነቡት ግን የብረት ዋጋ ሲጨምር፣ የሲሚንቶ ዋጋ ሲጨምር ይህን ያህል ብር ደንበኛው ይከፍላል የሚል ነገር አለ። እኛ ድርጅት ግን ስትመጡ ፊክስር ነው 8,900,000 ብር የተባባል ነው። የዛሬ 3 ዓመት ስናስረክባችሁ በዚህ ዋጋ ነው። ምንም አይነት የዋጋ ጭማሪ ወለድ የሚባል ነገር ደንበኛውን አያካትተውም ወይም አይነካውም ማለት ነው። ስለዚህ አንድ ደንበኛ በአግሪመንቱ 20% ከፍሎ ቀሪ 80% በግንባታ ሂደት በ14 ዙር በ15 ዙር የሚከፍል ይሆናል ማለት ነው። አከፋፈሉ ደግሞ የሚሆነው እንዴት መሰለህ? ከ5% ነው አብዛኛው አከፋፈሉ። ከ14ቱ 12ቱ 11ዱ 5% ነው። ያ ማለት ወደ 450,000 ብር ነው። ቀጣይ አግሪመንቶች 20% ቅድመ ክፍያው ስንት ነው በብር? 400 1.6 አካባቢ ማለት ነው። 1,600,000 ብር አካባቢ ነው ቅድመ ክፍያ። እሱን ከፍለው ቀሪውን በየወሩ የሚከፍሉት በግንባታ ሂደት ነው። ካልገነባን ምንም አይነት ፔመንት ከደንበኞች አንጠይቅም። እየገነባ ነው እያመኑበት። ለምሳሌ ሲገነባ በምን ያህል ጊዜ ሊሆን ይችላል?
2 ወር 3 ወር በየ2 ወር በየ3 ወሩ ኤክስፔክት ይደረጋል። ስንት ነው ታስቡ? 5% ነው አብዛኛው ፔመንቶቹ 5% ነው። አንድ ለቦታ 10% ስንት ይመጣል ማለት ወደ 450 ሺህ ብር አካባቢ ይመጣል። አዎ ስለዚህ ሁሉም ሰው አፎርድ የሚያደርገው ነገር ነው። ይሄን ያደረግነው ፔመንቶቹን በጣም እየቀነስን 5% እያደረግን ያለንበት ምክንያት ምንድነው? አንደኛ ሁሉም ሰው አፎርድ የሚያደርገው ወይም በኪሱ ልክ የሚችለው ቤት እንዲሆን ስለምንፈልግ ነው። ሁለተኛው ደግሞ እንዳልኩት መጀመሪያ ላይ ብዙ ደንበኛ ያስረክበናል የሚል ስጋት አለበት እና እያንዳንዷን 5% ሲከፍል ያንን ግንባታው መገንባቱን አምኖበት ነው የሚከፍለው። ስለዚህ እኛ 5% ለመቀበል ግንባታን መገንባት አለበት ማለት ነው። ስለዚህ ለትንሿም ሳንቲም ማለት ነው። ስለዚህ ቅድመ ክፍያ 20% ከፍሎ ቀሪውን በግንባታ ሂደት አግሪመንት 5% መዋዋል ይችላል ማለት ነው። በምን ያህል ጊዜ የምታስረክቡት? በ3 ዓመት ነው የምናስረክበው። በ3 ዓመት ታስረክቡ። እሺ በዚህ 3 ዓመት ውስጥ የሚከፈለው አከፋፈሉ እንዴት ነው? ልክ 3 ዓመት ታስረክቡ ክፍያው ሙሉ ማለቅ አለበት? ይጨርሱታል። 3 ሚሊዮን ምናምን 8 ሚሊዮን ምናምን 900 ሺህ ብር እኩል ማለቅ አለበት ባይችሉስ? ባይችሉ ምንድነው የሚደረገው? ማለት ያው እንደ ሪል ስቴት ሊደረግ የሚችለው ወይም እንደ አግሪመንት ብዙ ቦታም እንዳለው ሪዛይን ማድረግ ነው። ተቀጥተው ይወጣሉ ነው። እኛ ጋር ብራቸው ተመላሽ የሚሆነው እንዴት ነው? ተመላሽ ነው። ተቀጥተው ብራቸው ካልቻሉ ተቀጥተው ተመላሽ ይሆናል ነው የሚባለው። ቴምር ላይ ግን ምን ያህል ርቀት መሰለክ የምንሄደው? ደንበኞቻችን በጣም የምንታገሰው ማለት አሳማኝ የሆነ ነገር እስካላቸው ድረስ ደንበኞች እየገፉበት ወይም ደግሞ ሊከፍሉበት ያልቻሉበት ነገር አሳማኝ እስከሆነ ድረስ በጣም ነው የምንጠብቀው ደንበኞቻችን። ግፋ ቢል ፍሌክሲብልነታችን የምታየው ግፋ ቢል ልናደርገው የምንችለው አንድ ደንበኛ ሪዛይን ከምናደርገው ሌላ ሳይት ላይ አዲስ ስናወጣ ቀስ ብሎ የሚከፍልበት ሳይት ላይ ትራንስፈር ነው የምናደርገው። ምክንያቱም ብሩን ተመልሶለት ቤትም ለምን ያጣል? ስለዚህ ቢያቅተው ደንበኛው ምንድን ነው የምናደርገው? ሌላ ሳይት ላይ ትራንስፈር እንዲያደርግ እናደርገዋለን ማለት ነው። ስለዚህ ቴምር ላይ ደንበኞቻችን ቤተሰቦቻችን፣ ፋሚሊዎቻችን ናቸው። በጣም ደስ ይላል። እስከሚያልቅ አንዳንድ ጊዜ ከ3 ዓመት በላይ ይችላል። ቴምር ላይ አያልፍም። 3 ዓመት ከተባለ 3 ዓመት ነው። እንደውም ቀድመን ለማስረከብ ነው የምንጥረው። ግፋ ቢል 3 ዓመት ማክሲመማችን ነው 3 ዓመት እንጂ እኛ ለምንድነው አሁን 2 ዓመት ቀድመን ማስረከብ ለእኛ ነው የሚያዋጣን ብያለሁ። ምክንያቱም በኢትዮጵያ ብር ነው አግሪመንታችን ብያለሁ እና ባናስረክብ 2 ዓመት ያልሆነ 5 ዓመት ብናቆየው የ3 ዓመት የዋጋ ጭማሪ እኛ ላይ ነው አፌክት የሚያደርገን። ስለዚህ ለእናንተ ብለን ብቻ ሳይሆን ለእኛም ብለን ቴምር ላይ መገንባት ግዴታ ነው። ግን አሁን ምንድነው 3 ዓመት ያልነውን 2 ዓመት ያልነውን 3 ዓመት ቢፈጅብን ቅጣት እንቀጣለን እኛ ካላስረከብናችሁ። ስለዚህ እዛ ፔናልቲ ላይ ከምንገባ እናንተንም ዲስአፖይንት ከምናደርጋችሁ 3 ዓመት ብለን ቀደም ብለን ብናስረከባችሁ ይሻላል በሚል ነው። በጣም ደስ በሚል አገላለጽ የተገለጸላችሁ። እንደሰማችሁ ከሆነ ሁሉ ነገር ተብራርቶ ያልገባችሁ ነገር ካለ አከፋፈል ነው ብዬ ካላለ ይሄኛው አንደኛው ያከፋፈል ነው 20%። ሁለተኛው ደግሞ አብዛኛው ሰው ተወዳጅ የሚያደርገው ምንድነው? አንተን ሚዲያ ላይ አይቶ ለሚመጣ ሰው የምናቀርበው ዲስካውንት ምንድነው? 100% ለከፈሉ ደንበኞች 35% ዲስካውንት እናደርግላቸዋለን። which በጣም ትልቅ ዲስካውንት ሙሉን የከፈለ ሰው ማለት ነው። አሁን 8 ሚሊዮን 900 ሺህ ብር ያልከውን ቤት 100% እንክፈል ለሚል ደንበኛ 5 ሚሊዮን 700 ሺህ ብር አካባቢ ይደረግለታል። በጣም አሪፍ ቅናሽ ነው። በጣም ደስ ይላል። ስለዚህ ኦልሞስት ወደ 3-4 የሚሆን ሚሊዮን ብር ዲስካውንት እናደርጋለን። በዚህ ዋጋ ሳር ቤት ላይ ባለ 2 መኝታ ክፍል በፍጹም የሚገኝ ነገር አይደለም። ይሄ በጣም ደስ ይላል። ጎበዞች ናቸው፣ እንደው ይደፍራሉ። እንደዚህ ሙሉዋን እስኪ አሁን ለምሳሌ እሺ ይሄ ባለ 2 መኝታው ነው። ባለ አንዱ ስንት ይሆናል? እስኪ ሳር ቤት ላይ ባለ 1 መኝታ ክፍል የለንም። ባለ 3 መኝታ ክፍል አለ። አሁን የመረጥኩልክ አሪፍ ከሚባሉት ውስጥ ነው የምነግርህ። 139 ካሬ አለ። 139 ካሬ አሁን 100% ለሚከፍል ማለት በአከፋፈሉ ለሚከፍል ጠቅላላ ዋጋ 15 ሚሊዮን 200 ሺህ ብር አካባቢ ባለ 3 መኝታ ክፍል። አንድ ደንበኛ 20%ን እንክፈል እና እንዋዋል ለሚል 20%ን ቅድመ ክፍያ ከፍሎ ኦልሞስት ወደ 3 ሚሊዮን ብር አካባቢ ማለት ነው ከፍሎ አግሪመንቶችን መፈረም ይችላል ማለት ነው። አለበዛ ደግሞ ይሄን 20% ከፍሎ 80% በግንባታ ሂደት ቅድም ሜንሽን ባደረኩት በ15 ወር ባልኩት ማለት ነው። 100% ክፈልና የ65% ዲስካውንት ላግኝ ለሚል ደንበኛ ደግሞ የምናቀርባለን በአጠቃላይ 9 ሚሊዮን 900 ሺህ ብር አካባቢ ይሆናል ማለት ነው። የ6 ሚሊዮን ብር አካባቢ ዲስካውንቶችን እናቀርባለን ማለት ነው። ወደ 6 ሚሊዮን በጣም ደስ ይላል። 9 ሚሊዮን 900 ሺህ ብር አካባቢ ይሆናል። በጣም ደስ ይላል። እሱስ ክፍል ብዛቶቹ ባለ 3 ሚሊዮን የሚለይ ነገር አለ? ከዛ የሰራተኛ ክፍሎች አሉት ተጨማሪ። የአጋሽ ክፍል አለው፣ 2 የመታጠቢያ ክፍል አለው፣ ሰፊ ባልከኒ ያለው። ቤቶቻችን በጣም ፈንክሽናል የሆኑ ፀሐይ ብርሃንን በደንብ የሚያገኙ ቬንቲሌሽን የሚያገኙ ናቸው። በጣም ተጨንቀን ነው ዲዛይኒንጎቻችን ላይ የምንሰራው እኛ። በጣም ደስ ይላል። ባለ አንድ አካባቢ ያላችሁ
ባለ አንድ አዋሬ ጋር አለ። ወደ አዋሬ ልክባልክ ማለት ነው። አዋሬ ላይ ያለን ደግሞ ባለ አንድና ባለ 3 ነው። አዋሬን ታውቀዋለህ? ሰፈሩ በጣም የሚገርም ሰፈር ሆኗል። ለካሳንችስ ለ4 ኪሎ በጣም ቅርብ አካባቢ ነው። አሁን ደግሞ ይሄኛው የኛ ሳይት የሚገኘው ከቤተ መንግስት ወደ አዋሬ አደባባይ የሚሄጃው መንገድ ነው። በጣም የሚያምር አካባቢ ሆኗል ሎኬሽኑ ማለት ነው። እዛ ላይ ደግሞ ለየት የሚያደርገው ህንፃው ላይ ምንድነው አሁን ቅድም ከነገሱ ኮሚናል ኤሪያዎች ይሄ ለአንዳንድ ፕሮግራም ማዘጋጃ ላልኩክ ለቴራስ ካልኩ በላይ ደግሞ ለመሮጫ ትራክ ይኖረናል ማለት ነው። ጂም መስራት የሚፈልግ ሰው ምን መስራት የሚፈልግ ሰው እዛ ጋር የመሮጫ ትራክ አለው ማለት ነው። ስለዚህ በጣም ሌክዠሪ የሚባል አፓርትመንት ነው። እሱ ላይ ባለ 1 እና ባለ 3 መኝታ ክፍሎች ናቸው ያሉ። ባለ 1 መኝታ ክፍል አሁን 78 ካሬ ጀምሮ አለን። 78 ካሬውን ሲሰራለክ ወደ 8,346,000 ብር ይሆናል ተቀላቅየው። ዋጋው እዛ ጋር ይጨምራል ልበል እዚህኛው ላይ አዋሬ አካባቢ ያለው ላይ አይጨምርም። ዋጋው እንደውም ይሄኛው ቀነስ ይላል። ግን ባለ 1 ሆኖ ካሬው ሰፋ ስለሚል ደንበኞች ይሄ አነስ ያለ ካሬ ብቻ እየሰጠናቸው እንትን ከምንል ሰፋ ያለ ካሬ እንስጣቸው ብለን አሁን ይሄ 78ቱን ካሬ ባለ 2 አድርገን መጠቀም እንችል ለሚል ደንበኛ ሰጀስት እናደርጋለን እንችላለን። ራሳችን ዲዛይነሮቻችንን አማክረን የራሳችን አርኪቴክቶች ባለ 2 አድርገን መስራት እንችልላቸዋለን። ስለዚህ አሁን እዚህ ላይ ጠቅላላ ክፍያው 8,300,000 ብር አካባቢ ነው ሙሉ ክፍያው እንደነገርኩ ቅድም አንድ ደንበኛ 20%ን ከፍሎ ወደ 1.6 ሚሊዮን ብር ከፍሎ ቀሪውን በግንባታ ሂደት መክፈል ይችላል። ስለዚህ ተመሳሳይ ከዛኛው ጋር ማለት ነው። 100% ልክፈል ለሚል ደንበኛ ደግሞ በ5,400,000 ብር ባለ 1 ከፈለገ ባለ 2 ማድረግ የሚችለው መኝታ ክፍል መግዛት አዋሬ ላይ ይችላል። በጣም ውድ ሰፈር ሆኗል። በጣም የሚያምር ሎኬሽን ሆኗል። አሪፍ ነው። ስንት አልሽኝ ዋጋውን? 5,400,000 100% መቶ ለከፈለ አለበዛ ደግሞ 8,346,000 ብር 8,300 አሪፍ ነው። ያኛው ባለ 2ቱ 9 ከምናምን ያልሽኝ 8.9 ያልኩ። እዚህኛው ላይ ደግሞ ባለ 3 መኝታ ክፍል ስንት ብር አማራጭ አለልክ? አሁን 117 ካሬ ያለልክ ጠቅላላ ክፍያ ወደ 12,519,000 ብር ነው ጠቅላላ ክፍያው ማለት ነው። አንድ ደንበኛ 20% ከፍሎ አግሪመንቶችን መፈረም ይችላል ማለት ነው። ያ ማለት ወደ 2.4 አካባቢ ከፍሎ መፈረም ይችላል። አይ 100% ልክፈልና የቀደም የተባባልነውን ትልቁን ዲስካውንት ላግኝ ለሚል ደንበኛ ደግሞ ወደ 8,100,000 ብር አካባቢ ይሆናል ማለት ነው። ስለዚህ 3 ሚሊዮን 4 ሚሊዮን አካባቢ እዚህኛው ላይ ወደ 4 ሚሊዮን ብር በላይ ዲስካውንቶችን አቅርበንላቸዋል ማለት ነው። በጣም ደስ ይላል።